በዛሬ ዕለት እንግዲህ እጅግ በጣም የሚያስገርም ነገር ተከስቷል። ምክንያቱ ደግሞ ምንድነው ካላችሁ ሩታ በስተመጨረሻ አብርሃምን ፊት ለፊት ነው የተጋፈጠችው። እጅግ በጣም የማታስቡ ነገሮች ተከስቷል። ማን ነው የመጣ? ማን ነውስ? ምንድነው የተደረገ? እያንዳንዱ ነገር በዚህ ቪዲዮ ታገኛላችሁ። እጅግ በጣም ከባድ ነገሮች እየተፈጠሩ ነው። አዳዲስ ነገሮች እየተሰሙ ነው። ስለሱ ጉዳይ እንግዲህ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። አዲስ ከሆናችሁ እንግዲህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት ከብዙ ጭቅጭቅ በኋላ በተለይ እንግዲህ እንዳያችሁት ከሆነ ሄርሜላ እንኳን እስከሚገረም ድረስ አብርሃም በጣም ስትከራከረው ነበረ። ካሁን በኋላ በተለይ በዚህ ሰዓት የሚያስፈልገው ለልጁ እናቱ ነው እንጂ ሌላ ሰው አይደለም ብሎ እንግዲህ በደንብ ሲከራከሩት ነበረ። አቤልም ነበረ። አብርሃም እንግዲህ እንዳበደ አይነት ነገር ነው ሲያወሩት የነበረ። አብርሃምም በጭራሽ እንግዲህ ሊሰማቸው አልቻለም ነበረ። በስተመጨረሻ እንግዲህ ሩታ ያሰበችውን ነገር በደንብ አድርጋለች። ምንድነው ካላችሁ እንግዲህ አብርሃምን አስጠንቅቃ ነበረ። ይህንን ልጅ ይዘ ከሄድክ ወይም ደግሞ ይህንን ልጅ እንግዲህ ወደ ራስ ቤት ይዘ ከሄድክ አፍንጫን ይዤ ነው የምቀበል ማደርገውን ነገር በደንብ አድርጌ አሳያለሁ፣ ከወዲሁ ተዘጋጅበት ብላ እንግዲህ በደንብ አድርጋ ስትናገር ነበረ። በስተመጨረሻ እንግዲህ በትላንትናው ዕለት የቪዲዮ መጨረሻ ላይ ሩታ ተከስታለች። መከሰት ብቻ አይደለም አብርሃም በጣም ደንግጦ ነበረ። ምክንያቱም እንግዲህ ሩታ ትመጣለች ብሎ አላሰበም። ሩታ እንግዲህ ትመጣለች ሁላችንም ያሰብነው ነገር ነው። ምክንያቱም ደግሞ እንግዲህ ልጇን ትታ መቼም እንግዲህ ብቻዋን አታድርም ወይም ደግሞ ብቻዋን አትውልም። ስለዚህ እንግዲህ ያላትን አማራጭ በደንብ ለመጠቀም አብርሃምን ፊት ለፊት እንደተጋፈጠች ነው እንግዲህ በዛሬ ዕለት የሰማነው ነገር የሚያሳየው። እጅግ በጣም ደስ የሚል ነገር ነው። ምክንያቱም እንግዲህ በጣም ብዙ ጊዜ ተናግሬያለሁ። አብርሃም በዚህ ሰዓት በጣም ስሜታዊ ሆኖ የሚያደርጋቸው ነገሮች እያንዳንዱ ነገር አብርሃምን ሊጠቅመው ይችላል። ነገር ግን ማወቅ ያለበት ነገር ልጁ ሕፃን ስለሆነ ገና 4 ወር ወይም 3 ወር ስለሆነ ሊጎዳ ስለሚችል ከእናቱ ጋር ብቻ ነው ማደግም መኖርም ያለበት ብዬ ከዚህ በፊት በደንብ አድርጌ ተናግሬያለሁ። የአብርሃም ስሜት እንግዲህ ራስ ወዳድነቱን ነው በደንብ የሚያሳየው። ምክንያቱም የራሱን ስሜት አስቀድሟል። የልጁን ስሜት በጭራሽ አላሰበም። ወይም ደግሞ ልጁ ይጎዳል ወይስ አይጎዳ የሚለውን ነገር ለማገናዘብም ወይም ደግሞ እንግዲህ ሊያስብበትም አልፈለገም። ምክንያቱ ደግሞ እንግዲህ ያው ስሜቱን ስላስቀደመ ነው። ከዚህ በፊትም ያው ይህንን ነገር በደንብ በተመሳሳይ እንግዲህ ስናገር ነበረ። እንግዲህ በዛሬ ዕለት ምንድነው የተፈጠረ ብላችሁ ከጠየቃችሁኝ በስተመጨረሻ ሩታ ተከስታለች። መከሰት ብቻ አይደለም ከአብርሃም እንግዲህ ግብ ውስጥ ነው የገባችሁ። እጅግ በጣም ሲከራከሩ ነበረ። ያው በስተመጨረሻ ደስ የሚል ነገር አንድ ነገር የሰማሁትና ያየሁት እጅግ በጣም በሚገርም ሁኔታ እንግዲህ ሄርሜላም ጭምር ሩታ እንድትወስደው ያንን ሕፃን በጣም ስትገፋፋው ነበረ። በተለይ አብርሃምን በስተመጨረሻ እንግዲህ አብርሃም በጣም ሲከራከራት ነበረ። እጅግ በጣም ቡራ ከረዩ ብሎ እንግዲህ ያዙኝ ልቀቁኝ አይነት ነገር ውስጥ ገብቶ ነበረ። አቤልም ሲያረጋጋው ነበረ። እንግዲህ ምክንያቱ ደግሞ ያው ልጁን ያው ከሩታ ጋራ ከሆነ በስተመጨረሻ የሚያየው ነገር ወይም ደግሞ ሩታ ከሌላ ሰው ጋራ ሪሌሽን ስለጀመረች በጣም መጥፎ ይሆናል ብሎ ስላሰበ ነው። ይሄ ነገር እንግዲህ ኖርማል ነው ወይስ አይደለም ብላችሁ ከጠየቃችሁኝ ሩታ በተለይ የምታደርጋቸው ነገሮች በዚህ ሰዓት ትክክል ነው ብዬ አልወስድም። ከዚህ በፊትም ተናግሬያለሁ። አብርሃምን ለማናደድ ከሆነ በጣም ጥሩ ነው። ነገር ግን የእውነተኛ የፍቅር ግንኙነት ጀምራ ከሆነ ትንሽ ጊዜ ያስፈልግሻል ብዬ ነው የምናገረው። ምክንያቱ ደግሞ እንግዲህ ሰዎችን ማወቅ አለብሽ። በተለይ አብርሃምን አይተሻል። ከዚህ በፊት ከ2 ዓመት በፊት ነው የምታውቂው። እጅግ በጣም ብዙ ነገሮችን አብራችሁ አሳልፋችኋል። ነገር ግን እንደዚህ አይነት ጸባይ እንዳለው በጭራሽ አንድም ቀን አላየሽም ነበረ። እንግዲህ አሁንም ለሚመጣው ሰው ጊዜ መሰጠት አለበት። ወደ ሪሌሽንሽፕ ሳይገባ እንግዲህ ነገሮችን ማጣራት አለብሽ። በተለይ ምን አይነት ሰው ነው፣ ምንስ ነው ፍላጎቱ፣ የእውነት ከልቡ ነው ፍቅሩ የሚለውን ነገር በደንብ ማወቅ አለብሽ ብዬ ነው የማስበው። እንግዲህ ሩታ በጣም በጥሞና አስበሽበት ለልጄም ለራሴም ለወደፊት ህይወቴም ይበጃል ብለሽ የምታስቢውን ሰው
መምረጥ መብትሽ ነው። ሶ እንግዲህ በዚህ ሰዓት ግን ነገሮችን ማቅለል አለባችሁ። በተለይ ልጁም ገና 6 ወርም አልሞላውም። በጣም ብዙ ነገር ያስፈልገዋል። በዚህ ሰዓት የእናት ፍቅር በጣም 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 ከምላችሁ በላይ ያስፈልገዋል ይሄ ልጅ። እሱ ብቻ አይደለም የአባትን ፍቅር ያስፈልገዋል። ሶ አብርሃም ለዚህም መዘጋጀት አለበት። መዘጋጀት ብቻ ሳይሆን እንግዲህ ነገሮችን ከማጋጋል ቆም ብሎ አስቦ ነገሮችን በቀላሉ መፍታት የሚችልበትን አጋጣሚዎችን መጠቀም የተሻለ ነው። እሱ ብቻ አይደለም እንግዲህ ሩታም በደንብ አድርጋ ይህንን ጉዳይ በደንብ አስባበት በተለይ ከአብርሃም ጋር ያላትን ግንኙነት መመለስ እንኳን ባችል ነገሮች እንዲስተካከሉ ለማድረግ ብትሞክር የተሻለ ነው ብዬ ነው የማስበው። በሌላ በኩል እንግዲህ የመጣው የሩታ አፍቃሪ ምን ይሁን ወዴት ይሂድ እንዴት ይሻለዋል ብላችሁ ከጠየቃችሁኝ ለሱም ይሆን እንግዲህ አንድ ነገር መናገር ፈልጋለሁ። ከዚህ በፊትም ይህንን ነገር ተናግሬያለሁ። ምክንያቱም እንግዲህ በትዳር መሃል ያሉ ሰዎችን ጭቅጭቃቸው እጅግ በጣም ብዙ ነገራቸውን እንደ ደካማ ጎን ተጠቅመን ምንገባበት አይነት ላይፍ አይደለም። በጣም ቀላል ህይወት አይደለም። እጅግ በጣም ዋጋ ሊያስከፍል ስለሚችል ካሁኑ ብታስብበት መልካም ነው ብዬ ነው የማስበው። በሌላ በኩል እንግዲህ አብርሃምና ሩታ የሚያደርጉት ነገሮች እያንዳንዱ ከመጀመሪያ ጀምሮ እስከ ዛሬ ድረስ ያለው ነገር በሙሉ ውሸት ነው፣ ድራማ ነው ብለው እንግዲህ አንዳንድ ሰዎች መልእክት እየላኩልኝ ነበረ። እኔም እንግዲህ በራሴ በኩል እያጣራው ነው። ይህንን ነገር ከዚህ በፊት ተናግሬያለሁ። ደጋግሜ የምነግራችሁ ነገር እንደ ድራማም ካሰባችሁ እንደ ድራማ ተመልከቱ፣ እንደ እውነተኛ ታሪክም ከሆነ እንደ እውነተኛ ታሪክ ውሰዱ። ከሆነ ደግሞ እንግዲህ ካልሆነም አልሆነም ነው፣ ምንም ማድረግ አንችልም። ግን ማወቅ ያለባችሁ ነገር ከነሱ ህይወት ምንድን ነው የምንማረው? በተለይ በሩታ ቦታ ብሆን ብላችሁ በተለይ እንግዲህ ብታስበው የተሻለ ነው ብዬ ነው የማስበው። በተለይ እንግዲህ ሴቶች በሩታ ቦታ ብሆን ምን ማድረግ አለብኝ፣ ወንዶች ደግሞ በአብርሃም ቦታ ብሆን ምን ማድረግ አለብኝ የሚለውን ነገር በደንብ አድርጋችሁ ብታስቡበት የወደፊት ህይወታችሁ ማስተካከል ትችላላችሁ ብዬ ነው የማስበው። ብዙ ትምህርት የምትወስዱበት ነገሮች አሉ። በዛው ልክ ደግሞ እጅግ በጣም የሚያስጠሉ ትምህርቶችን የምትማሩ በተለይ እንደ ዝሙት ወይም ደግሞ እጅግ በጣም እንግዲህ አሳፋሪ የሆነ ሌላ ሴት በተለይ እንግዲህ አብርሃም ወይም የአብርሃምን ካራክተር ስንወስደው አንድ ባለትዳር የሆነ ሰው ወይም ደግሞ አንድ ፍቅር ውስጥ ገብቶ የወጣ ሰው በቀላሉ ወደ ሌላ ሴት መሄድ እንደሚችል በደንብ አድርጎ ፍንቱ አድርጎ እንግዲህ አሳይቶናል። ሶ እንግዲህ አሁንም ነገሩ ቀጥሏል። ነገሩ ደግሞ የቀጠለው እጅግ በጣም በሚያስገርም ሁኔታ ነው። ሶ እንግዲህ ይህንን ነገር በደንብ አድርገን ልናስብበት ይገባል። በተለይ አብርሃም የሚያረጋቸው እያንዳንዱ ነገሮች እጅግ በጣም ከባድ ስለሆኑ ስሜታዊነትን አቁሞ ወደ ራሱ ህይወት ተመልሶ ነገሮችን ቢያስተካክል የተሻለ ነው። ይህንን ልጅ ለሩታ መመለስ ግዴታና ግዴታ ነው። ምንም አማራጭ የሌለው ነገር ስለሆነ ካሁኑ ወደ ተሻለ ሐሳብ ይዞ ቢመጣ ወይም ደግሞ የተሻለ ነገር ይዞ ቢመጣ እኛም በቻልነው መጠን አብርሃምን በደንብ አድርገን ሰፖርት እናደርገዋለን። ወይም ደግሞ አብርሃምን እንግዲህ በቻልነው መጠን በቪዲዮቹም እያየን ጥሩ ተመልካችም ሆነ ልናስደስተው ሞክራለን። ሶ እንግዲህ አብርሃም በቻልከው መጠን ወደ ራስ ህይወት ተመለስ እንላለን። እሱ ብቻ አይደለም ሩታም እንግዲህ ጊዜ ያስፈልግሻል እናውቃለን፣ ግን ወደ ህይወትሽ ብትመለሽ መልካም ነው። ያ ሁሉ ነገር መሆን ካልቻለ አብራችሁ መሆን ካልቻላችሁ የራሳችሁን ህይወት እንኳን መኖር እንኳን ቢከብዳችሁ የልጆቻችሁ ወይም ደግሞ የልጃችሁን ካሁን በኋላ መቼም እንግዲህ ከታረቃችሁ እንጂ ሌላ ልጅ ስለማትወልዱ የልጃቸውን በተለይ ህይወት እንግዲህ ቢያስተካክሉ ወይም ደግሞ ጥሩ ነገሮችን ወይም ቢያሳዩ የተሻለ ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ይከሰታሉ። በዛሬ ዕለት ደግሞ እጅግ በጣም የሚያጓጓ ነገር ይከሰታል። እሱን ነገር በደንብ አድርጌ እንግዲህ አሳያቸዋለሁ። ወደ ማታ ላይ በደንብ አድርጌ በዚህ ቻናል እለቅላቸዋለሁ። አዳዲስ ነገሮች ይከሰታሉ ብዬ አስባለሁ። እሱ ብቻ አይደለም። በጣም የሚገርማችሁ በትላንትናው ዕለት እንግዲህ ያው ሩታ በስተመጨረሻ ገብታ ነገሮችን ብጥብጥ ባለ ሁኔታ ልጇን ወስዳ እንደወጣችም ሰምቻለሁ። ስለሱም እርግጠኛ ሆኜ እንግዲህ በዚህ ቻናል በማታ አካባቢ እንግዲህ በደንብ አድርገን ቪዲዮ እንሰራለን። አዳዲስ ነገሮች
ይኖራሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰዎች እባካችሁን ሰብስክራይብ አድርጉ። ብዙ ነገሮች የምትማሩበት እጅግ በጣም ቁም ነገሮችና የተሻሉ ቪዲዮዎችን ለማየት ከመጣችሁ ወደ ዩቲዩብ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮችን ላይ እንግዲህ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።